ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። የዛሬውን አንድ አፍታ ዕለታዊ ጉዳዮችን አስቃኛችሁ። የመጀመሪያው ጉዳያችን የቀድሞ የትግራይ ክልል ፕሬዝዳንት የአሁኑ የአረና ከፍተኛ አመራር አቶ ገብሩ አስራት ኢትዮጵያ በኤርትራ ላይ ጦርነት የምታወጅበት በቂ ምክንያት አላት ብለዋል። እንደዚሁም ደግሞ ህወሓት ጦርነት ካወጀ ሰንበት ብሏል የሚል ሐሳብ ተናግረዋል። ገብሩ አስራት ይሄን ሲሉ ምን ማለታቸው ነው የሚለውን ጉዳይ ሰፋ አድርገን እንመለከተዋለን። ሁለተኛው ጉዳያችን የግብፁ ፕሬዝዳንት አልሲሲ ኢትዮጵያ የታላቁን ህዳሴ ግድብ ያለ አሳሪ ስምምነት ሞልታ እንደዚሁም ደግሞ ተፈጻሚ ወደ መሬት ማውረዷ ተገቢ አይደለም፣ አስፈላጊውን እርምጃ ሁሉ እንወስዳለን የሚል ዛቻ አሰምተዋል። ከወደ ካይሮ እንግዲህ የሲሲ ዛቻ ምን እንደምታለው የሚለውን ጉዳይ እንመለከታለን። ከዚሁ ጋር ተገናኘ የሶማሊያው ፕሬዝዳንት በድንገት ወደ አዲስ አበባ አቅንተው ተመልሰዋል። እንግዲህ የሶማሊያው ፕሬዝዳንት በኢትዮጵያና በግብጽ መካከል ያለውን ውጥረትን ለማርገብ ጥረት እንደሚያደርጉ ከዚህ ቀደም መናገራቸው ይታወሳል። አልአረቢያ ላይ በሰጡት ቃለ መጠይቅ እሳቸውም የራሳቸው የቤት ስራ አለባቸው እስከ መቆረሽ ድረስ የዘለቀ የአልሸባብ የሽብር ጥቃት እንደዚሁም ደግሞ አልሸባብ ከነሐውቲ ጋር ጥምረት እየፈጠረ ነው የሚለው ጉዳይ ከጊዜ ወደ ጊዜ ያየለ መጥቷል። ኢትዮጵያ ደግሞ ከኤርትራ ጋር ጦርነት ውስጥ የምትገባ ከሆነ አልሸባብ ላይ የምታደርገውን እርምጃ ልታረግብ ከቻለች ሶማሊያ ችግር ውስጥ ልትገባ ትችላለች የሚሉ ጉዳዮችም አሉ። ጉዳዩን ሰፋ አድርገን እንመለከተዋለን። ሶስተኛውና የመጨረሻው ጉዳያችን ወልቃይትን በድሬዳዋ መንገድ ለመዳኘት እንቅስቃሴ እየተደረገ ነው የሚል መረጃ ተሰምቷል። እንግዲህ በወልቃይት ጉዳይ የአማራና የትግራይ ኃይሎችን ውዝግብ ለመፍታት በህዝበ ውሳኔ ሲባል የነበረው እሱም ተጨባጭ ለውጥ አለማምጣቱን ተከትሎ የክልል አማራጮችም እንደዚሁ ሲነሱ ነበር። አሁን ደግሞ የተሰማው አማራጭ በድሬዳዋ አግባብ ወልቃይት ላይ ዳኝነት ይሰጣል የሚሉ ሐሳቦች እየመጡ ነው። ይህ ምን እንደምታለው የሚለው ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና አማን እንዴት ናችሁ? ሰላም ደሬ ምን ደረጃ አለ መሰለኝ እሱ አድርሰና ወደ ዋናዎቹ ጉዳዮች እንገባለን። እሺ አመሰግናለሁ መርሻ። ፕሬዝዳንት ታዬ አጽቀሥላሴ ማለት ነው ይሄ የሰንደቅ ዓላማ ቀን አስመልክተው ካሳለፉት መልእክት በጣም ትኩረትን የሳበው ከዚህ ከቀይ ባህር ጋር በተያያዘ የተናገሩት ነገር ነው። ይኸው እንደምታውቁት የመንግስት ልቅ ባለስልጣናት የሆነ ክብረ በዓል ላይ አይ ቲንክ ቀይ ባህርን በተመለከተ መናገር ኦልሬዲ የተለመደ ሆኗል። እንደውም በእንግሊዝኛው አጠራር በዝወርድ የሚባለው እንደዚህ ማለት ተደጋጋሚ የወቅታዊ ቃል ሁሌ ይሄ የሚነገር ቃል ከሆነ በዚህ መልኩ ይገለጻል። ለምሳሌ ጋዝ ምርቃት ላይ ሰምተነዋል ይሄን ነገር፣ የዓመታዊ የፓርላማ መክፈቻ ላይም ሰምተነዋል። አሁን ደግሞ የሰንደቅ ዓላማ ቀን ላይም ፕሬዚዳንቱ ተናግረዋል። ሁለት ነገር ነው የተናገሩት፣ ሰላማዊና ዲፕሎማሲያዊ አማራጭ። ይሄ ምን ያሳያል? ሰላማዊና ዲፕሎማሲያዊ አማራጭ ማለት ኢትዮጵያ ከዚህ ቀደም ያላትን የወደብ ባለቤትነትን በተመለከተ ከጦርነት መለስ የትኛውንም ሰላማዊ አማራጭ እንጠቀማለን የሚለው ነገር ነው። ምናልባት ይሄ ሪፈር የሚያደርገው ከአሰብ ጋር የተያዘ ይመስለኛል። በመላምት ደረጃ ከአሰብ ወይም ደግሞ ከኤርትራ ጋር ያለን ነገር ሰላማዊና ዲፕሎማሲያዊ። ሁለተኛው ሰጥቶ መቀበል ይላል። ሰጥቶ መቀበል ከሆነ ምናልባት ከሌሎች ጎረቤት ሀገራት ጋር በላንድ ስዋፕ በመሬት መቀያየር ወይም ደግሞ በተለያየ አማራጭ ኢትዮጵያ ወደ ቀይ ባህር የምትመለስበትን አማራጭ የተናገሩ የሚመስል ሁኔታ ነው ያየሁት። ከዚህ ጋር ተያይዞ ግን የሻዕቢያ እንግዲህ እንደምታውቁት የሻዕቢያ መንግስት ርዕሰ አንቀጽ በየሳምንቱ ያወጣል። በአሁኑም ርዕሰ አንቀጹ ላይ ኢትዮጵያ በድሮን በተለያዩ ዘመናዊ የጦር ጀቶች በመከላከያ ሰራዊቷ አደጋ ደርሳለሁ እያለች እያስፈራራች ነው የሚል ነገር በሳምንታዊ ኤዲቶሪያል ገጹ ላይ አስፍሯል። ስቲል ኢትዮጵያ አሁንም ዲተረንስ ወይም ደግሞ ኤርትራን በማስፈራራት የአሰብና የቀይ ባህርን ጉዳይ ለመፍታት ብዙ አማራጮችን እየተጠቀመች ነው የሚል ነገር ክስ አቅርቧል። ከአንድ ቀን ከሁለት ቀን በፊት በወጣ ርዕሰ አንቀጹ ማለት ነው። ሆይራስ እንግዲህ ፖለቲከኞቹ የኢትዮጵያ እንደዚህ ቱባ የሆኑ የፖለቲካ ሹማምንቶች ከአንደበታቸው ስለ ጦርነት ወጥተው ያቅም ሰላማዊና ዲፕሎማሲያዊ ነው የሚሉት በእርግጥም ማለት አለባቸው። ሆይራስ ደግሞ የሚሊተሪው ክንፍ ደግሞ ኢትዮጵያን በተመለከተ ዳር ድንበሯን በተመለከተ ቀይ ባህርን በተመለከተ ማንኛውንም አማራጭ ለመውሰድ ዝግጁ ነን የሚል ነገር ነው። ምናልባት በአንድምታ በኢምፕሊኬሽን ምን ተነትነው የጀነራል አበባውም ለትልቅ ሀገራዊ ግዳጅ ተዘጋጁ የሚል በአንድ አውድ ላይ ተናግሯልና ወታደራዊ ሹማምንቶቹና የፖለቲካ ሹማምንቶች የሚናገሩት በእርግጥ እንደዛ መሆን አለበት ማለት አካሄዱ ፖለቲክስን ሚሊተሪ ደግሞ ሚሊተሪን በተመለከተ የሚናገረው ለየቅል መሆን አለበት። ሁለቱም ግን
ክሮስ ከቲንግ የሆነ ግብ አላቸው። የሁለቱም ክሮስ ከቲንግ ግብ ምንድነው? ኢትዮጵያ ሉዓላዊነት ወይም ሶቨሬኒቲን በተመለከተ የሚናገሩት ነገር ነው። ከዛ አንፃር ነው አማን እዚህ ላይ ሐሳብ አለ። እንግዲህ መልካም ፕሬዝዳንቱ የባንዲራን ወይ ሰንደቅ ዓላማን ቀን አስመልክቶ ያደረጉ ንግግር ላይ ምናልባት አሁንም የቀይ የወደብና የወደ ቀይ ባህር አክሰስ የማግኘቱ ጉዳይ ኢሹ መሆኑ ሁሉ ጊዜም አይናችን ከዛ ጉዳይ ላይ እንደማነቅል ለማሳየት ይመስለኛል። ትልቁ ነገር የተገኘው ትላልቅ መድረኮች ላይ ትላልቅ ባለስልጣኖች ስለዚህ ጉዳይ ሁሉ ጊዜም ሳያስታውሱ የሚያልፉበት አጋጣሚ የለም። ዝም ብሎ በሞቅታ እንደመጣ አንዳንድ ሰዎች ውስጣዊ ችግሮችን ዳይቨርት ለማድረግ የተፈጠረ ነገር ነው እንጂ የጸና አቋም በዚህ ጉዳይ ላይ የለም የሚሉት ሰዎች መልስ እየሆነ ያለ ነገር ይመስለኛል። ያለ ምንም መዘንጋት በተደጋጋሚ የሚነሳበት ሂደት ማለት ነው። ይህን ካልኩ ዘንዳ ምንድነው የተባለው? ወደብን በተመለከተ ወደ ቀይ ባህር ወደ መውጣ መንገድን በተመለከተ መንግስት የያዘው አቋም ምንድነው የሚለውን ነገርን በዚህ አጋጣሚ እንደመግለጽ ነው እንደዚህ አይነት መድረኮችን የሚጠቀሙበት ማለት ነው። ስለዚህ ሰላማዊና ዲፕሎማሲያዊ አማራጭን በምንም አንተካውም የሚል አይት አንድምታ ያለው ነገር ምንድነው የሚያመላክተው? ከዚህ በፊት አንስተናል ባይዞይ ኢትዮጵያ ወደ ቀይ ባህር ለመመለስ መንገዴ ነው ብላ ተጠቀመችው ሰላማዊ ዲፕሎማሲያዊ አንድ የኛን ከዚህ በፊት በተለያየ መንገድ የተወሰደውን አሰብን በተመለከተ ዛሬም ቢሆን በንግግር ዛሬም ቢሆን በዲፕሎማሲ ማስመለስ የሚቻልበትን ሂደት ጥረት እናደርጋለን ነው። ይሄ የመጀመሪያው ነጥብ ነው ማለት ነው። ከዛ ውጪ የግድ ለመጋጨት ካስፈለገ ብዙ የሚያጋጭ ጉዳዮች በኋላ በሁለተኛው ክፍል ውስጥ በደንብ ስለምናነሳ በቂ የሚያጋጭ ጉዳይ አለ። ከባህር በሩ በተለየ ማለት ነው ወደ ጦርነት የሚያስገባን ወይ ደግሞ የታወጀብንን ጦርነትን ለመቀልበስ የሚቻልበት አጋጣሚዎች አሉ ማለት ነው። ግን ይሄ ሰላማዊና ዲፕሎማሲያዊ የተባለው መንገድ በሌሎች ዘንድ እንዴት ነው እየታየ ያለው ነገር የሚል ነገር ነው። እንግዲህ ሰላማዊ በንግግር በድርድር በሰጥቶ መቀበል ትላለ። ይሄንን በጎረቤት ላይ ያሉት ኃይሎች እንዴት ነው ያዩት ያሉት ይሄን ነገር? ለዚህ ዝግጁ ሆነ አካል አለ ወይ? ዝግጁ ሆነ አካል በሌለበት ቦታ ላይ ይሄን እንደ አማራጭ ብቻ ማቅረቡ ራሱ ምንድነው ነው? ወይስ ካልታሰበ አቅጣጫ እኛውን ብዙ ጊዜ የምንጨቃጨቀው የቱ ጋርን በግፍ የተወሰደውን የአሰብን ጉዳይ ነው የምናነሳው። ተጀምሮ በእንጥልጥል የቀረውን የሜሞራንደም ኦፍ አንደርስታንዲንግ የተፈረመበት የሶማሊያ ጉዳይ ነው ሶማሌላንድ ጉዳይ ነው የምናነሳው። ምናልባት ከዚህ ውጪ የሆነ ከሶማሊያ መንግስት ጋር ሌላ ተስፋ ሰጪ ነገር ተፈጥሯል ወይ? ሰላምና ዲፕሎማሲያዊ ነው አማራጭ አርገን የምንሄደው። ለምን ወደቡን ይዞ ካሉ ሰዎች ይሄን አይደለም የምንሰማው። በተለይ በኤርትራ በኩል እኛ 130 180 ብትሆኑ ጉዳያችን አይደለም ምናምን አይን ነገርና የማፌዝና አይን ነገር መልሶች ነው የምንሰማው። እንዲህ መሳሪያ አለን የምትሉት ራሳችሁ ጉዳይ ነው አይን ነገር ማለት ነው እንጂ ጉዳዩን ለመስማትና በዚህ በተባለው ሞዳሊቲ ለመነጋገርም አይደለም አይመለከተንም ብሎ ዝም ለማለት እንኳን የታገዙበት ሁኔታ ስለሌለ ማለት ነው። ምን ተስፋ ተገኝቶ ነው በተደጋጋሚ በሰላምና በዲፕሎማሲ የሚለው ነገር መታየት ያለበት ነገር ይመስለኛል። I think ሰጥቶ መቀበልም ያው መጀመሪያ የመጣ ጉዳይ ስለሆነ እሱ ለኤርትራ እዚህ ጋር ባንደርስ ወደ ሌላ ፋይል ውስጥ ባንገባ ኤርትራም እዚህ ድል ተጠቃሚ ነበረች። አሁን ግን ኦሬዲ ከዛ አልፈናል። እስከምን ደረጃ ሄደናል? የሰጠነውን ዕውቅና እናነሳለን እስከማለት ደረጃ ተይከደዋል። እነሱ ሚዲያ እናስከፍላለን ብሎ በሌለ ህግ አንቀጽ ያጣቀሱ ነው ያሉት። ካሳን ወስዳለን የሚል ነገር ማለት ስለዚህ ጋር ደርሰን አሁን ምናልባት ተመልሰው ወደ ሰጥቶ መቀበል ወደዛኛው ነገር እንመጣለን የሚል ሩቅ ይመስለኛል ከሱ ማለት ነው። ወደ ቤቶቻችን በዚሁ ወደ መጀመሪያው ጉዳያችን እንገባለን። ለመጀመሪያው ጉዳያችን የቀድሞ የትግራይ ክልል ፕሬዝዳንት ያሁኑ የአረና አመራር አቶ ገብሩ አስራት እንግዲህ በተለይ በሰሜን ኢትዮጵያ ያሉትን ከህወሓት ጋር ወይም ደግሞ ከኤርትራ ጋር ያሉ ጉዳዮች እንግዲህ ቀደም ብሎ ከስር ከመሰረቱ የሚያውቁ ፖለቲከኛ ናቸው። አሁንም በንቃት የተከታተሉ አስተያየቶችን ይሰጣሉ። አዲስ በሰጡት አስተያየት ኤርትራ ኢትዮጵያ ላይ ኦልሬዲ ጦርነት እንዳወጀች ነው የሚቆጠረው። ስለዚህ ኢትዮጵያ ምክንያታዊ በቂ ምክንያት አላት ወደ ጦርነት ለመግባት የሚል ነገር አንስተዋል። በተመሳሳይ ህወሓት እንደዚሁ ጦርነት ካወጀ ቆይቷል የሚል ነገር
አንስተዋል። እንግዲህ ኢትዮጵያና ኤርትራ በዚህ ወቅት ውጥረት ላይ እንደሚገኙ ይታወቃል። ኤርትራና ህወሓት ደግሞ በአንድ መስመር አብረዋል የሚል የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ መጻፉ ይታወሳል። እንግዲህ ገብሩ እነዚህ ጉዳዮች አደባባይ በወጡበት ወቅት ነው ይሄን አስተያየት ሲሰጡት። ምን እያሉ ነው የሚለውን ጉዳይ እንመለከታለን። ደሬ ላንተ ድል ስጥና እንግዲህ አቶ ገብሩ እንደሚሉት ኢትዮጵያ በኤርትራ ላይ ጦርነት ለማወጅ በቂ ምክንያት አላት ነው የሚሉት። ህወሓትም እንደዚሁ ጦርነት ካወጀ ሰነባብቷል፣ አሁን አይደለም። የጦር አመራሮቹ ቀደም ሲል ዝግጅት ሲያደርጉ ነበር። በግልጽም እንግዲህ ገዢው ብልጽግና ፓርቲ ጠላታችን ነው፣ እኛም ለሱ ቀዳሚ ጠላት ነን ማለት እንግዲህ ወደዛው ዝግጅት ይደረግ የሚለውን ጉዳይም በአደባባይ ሲናገሩም ሰምተናቸዋልና ይሄ እንደዛ አይነት መሬት ላይ ያሉ ውጥረቶች ባሉበት ሁኔታ ነው እንግዲህ ገብሩና ሳይት ሰጡት። በተለይም አሁን ካለው ነባራዊ ሁኔታ አንፃር የገብሩን ትንተና እንዴት ተመለከተዋል? እሺ አመሰግናለሁ መርሻ። እንግዲህ የአቶ ገብሩ አስራት ከዚህ ቀደምም ብዙ መረጃዎችን በመረጃ አውታሮች ብቅ ብለው ሲናገሩ ነበረ። ከፈረሱ አፍ እንደሚባለው በጣም ከህወሓት ጓዳ ማወቅ የሚገባንን ብዙ ሐሳቦችን ከርሳቸው አግኝተናል። ለምሳሌ በህወሓት መካከል ክፍፍል ሲፈጠር በየሪዮት ዓለም ልዩነት የላቸውም በእናቱ ጌታቸውና በእነ ደብረ ጽዮን መካከል የስልጣን ልዩነት እንጂ። ምክንያቱም በትግራይ ምድር አብዮታዊ ዲሞክራሲን ልክ እንደ ገዢ ሪዮት ዓለም ተቀብለውታል። የእናቱ ጌታቸው ረዳም ቡድን የነ ደብረ ጽዮን ቡድን ብር ተናግረው ነበር እና እንዳሉትም ከተወሰነ ጊዜ በኋላ የሁለቱ ልዩነት እዚህ ደረጃ ሊደርስ ይችላል። አሁንም በከቲፒኤልኤፍ አንጻርና ከሻዕቢያ ከኤርትራ ጋር ያለውን ውዝግብን በተመለከተ እርሳቸው ካለፉበት የፖለቲካ ተሞክሮ አንጻር ካላቸው ደግሞ ልምድ አንጻር በደንብ ሐሳቡን አብላልተውታል። አንድ በጣም ትኩረትን የሳበው ሁለት ነጥቦች አሉ። መጀመሪያ ቲፒኤልኤፍን በተመለከተ የተናገሩት ነገር ነው። ከቲፒኤልኤፍ ጋር ጦርነት የተጀመረው እንግዲህ ጦርነት ብዙ ፌዝ አለው አይደለ? ቨርባል ዋር አለ፣ ዋርፌር አለ፣ ወይ ምንድነው የቃላት ጦርነት አለ፣ የስነ ልቦና ጦርነት አለ። ከዛ ፊዚካሊ ደግሞ ጥይት አስወንጭፈህ እርስ በርስ የምትገዳደልበት ጦርነት አለ እና ከቲፒኤልኤፍ ጋር የሳይኮሎጂካልና ቨርባል ዋርፌር ከተጀመረ ሰንብቷል። ፕሪቶሪያ ስምምነትን ለስልት ተጠቀሙት። በቃል ደረጃ ኢሊቱ ማለት ነው ጊዜ መግዣ አደረጉት። ከዛ በኋላ ልክ ትንፋሽ ሲሰበስቡ ኦክሲጅን ሲያገኙ ፕሪቶሪያ ስምምነት ላይ ካስማ የፕሪቶሪያ ስምምነት ካስማ የሚባሉትን ዲስአርማመንት ጦርነት ምንድነው ጦር መሳሪያን መፍታት ከዛ በኋላ እንደ አዲስ መደራጀት የሚለውን ነገር እሱን ወደ ጎን ትተው ጭራሽ ጦር የማደራጀትና ፕሪቶሪያ ስምምነትን ዝም ብሎ ጊዜ ለመግዣ ብቻ ተጠቀሙበት የሚል ነገር አለ። ከዚህ ባሻገር ደግሞ የጦር አበጋዞች ተሰብስበው ጊዜ ያስተዳደሩ ላይ ምንድነው ቅዋሜ ያሰምተው ነበረ። የነ ደብረ ጽዮን ቡድን ወይም ደግሞ ህወሓትን ልክ እንደ ቅቡል አካል አድርገው ያወጁበት ነገር ነበር ማለት ነው። እነዚህ ስትመለከታቸው የጦርነቱ አንድ አካል ናቸው። ስለዚህ ጦርነት ከቲፒኤልኤፍ ጋር ከተጀመረ ሰንብቷል የሚል ነገር ነው እሳቸው አንደርላይን ያደረጉት። ሌላ በጣም ትኩረትን የሚስበው ነገር እንደምታውቁት ከሻዕቢያ ጋር ወይም ከኤርትራ ጋር ያለው እሰጥ አገባ ስቲል አሁንም አልበረደም። በዓለም አቀፍ ኮሚኒቲው ረገድም ጉዳዩ በደንብ አድርጎ መነጋገሪያ እየሆነ ነው። ሻዕቢያ በሚችለው ረገድ የዲፕሎማሲ ሩጫ እያደረገ ነው። ደግሞ ከዛም ባሻገር ደግሞ የሚፈልጋቸውን በኃይል አማራጭ ወይም ደግሞ ፕሮክሲ ዋር በውክልና ጦርነትም የራሱን አስተዋጽኦ ለማድረግ ደፋ ቀና እያለ ነው። በተለይ ከቲፒኤልኤፍ ጋር ባለው ጥምረት አኳያ ማለት ነው። እርሳቸው ያስቀመጡት ምንድነው ኢትዮጵያ ኢቭን ቀይ ባህርን አስመልክቶ ሻዕቢያ ላይ ጦርነት ለማወጅ ሌጋል ግራውንድ አላት ነው የሚሉት። ህጋዊ ግራውንድ አላት። እንግዲህ ባለፈው ሳምንት ስንወያይ ትዝ ካላችሁ ምን ብለዋል የሻዕቢያ ባለስልጣናት? ኢትዮጵያ ኤርትራ ላይ የወረራ ዛቻ ማቅረብ ከጀመረች ሰንብታለች። በዩኤን ቻርተር ደግሞ የወረራ ዛቻ ወይም ደግሞ ኃይለ ቃል አንድ ሀገር ላይ ማድረግ የዛ ሀገር ሉዓላዊነት አደጋ ውስጥ እንደወደቀ ይቆጠራል የሚል ነገር ተናግረዋል በቃል ደረጃ ማለት ነው። እዚህ ጋር ግን ገብሩ አስራት የሚያስቀምጡት አቶ ገብሩ አስራት የሚያስቀምጡት ሻዕቢያ ወደ ኢትዮጵያ ግዛት ገብቶ ኢትኒክ ክሊኒሲንግ እየፈጸመ ነው፣ የዘር ማጽዳት እየፈጸመ ነው። እነማ ላይ ኩናማ የሚባሉ ብሔረሰቦች ላይ የብሔረሰብ አባላት ላይ ኢሮፕ የሚባሉት የኢትዮጵያ አካል የሆኑ ህዝቦች ላይ
የዘር ማጽዳት እየሰራ ነው። ይሄ የዘር ማጽዳት ድርጊት ደግሞ በዓለም አቀፍ ኮንቬንሽን በለው በዩኤን ቻርተር በለው በአንድ ለዋላዊ ሀገር ውስጥ ጥሰ ገብተህ በዓለም አቀፍ ኮሚኒቲ እውቅና የተሰጠውን ድንበር ጥሰ ገብተህ እዛ ማህበረሰብ ላይ የጅምላ ጭፍጨፋ ማድረግ ማለት በምን መልኩ ቅቡልነት አይኖረውም ነው። እና ኢትዮጵያ ከበቂ በላይ ሌጋል ኮዝ አላት ከሻቢያ ጋር ጦርነት ውስጥ ለመግባት የሚል ነገር ነው። እዚህ ጋር የሚገናኘው ነገር ባለፈውም ጀነራል ጻድቃን ሲናገሩ ምን ብለዋል? የአልጀር ስምምነትን ኢትዮጵያን ተጠቃሚ ባረገ መልኩ ቀይ ባህርን ወደ ቀይ ባህር የምንገባበትን ወይም ደግሞ የአሰብ ባለቤት የምንሆንበትን አማራጭ ሳንጠቀም በመቅረታችን ይቆጨኛል አሉ። ያ አጋጣሚ ምንድነው? ኦልሬዲ የኛን መሬት ጥሰው ገብተዋል። ስለዚህ መሬታችን ለማስመለስ በሚከፈተው ጦርነት አሰብን ትይዝና የመደራደሪያው አንድ አካል ማድረግ ይቻል ነበር ነው። ያ ነገር አሁንም ተሽከርክሮ የመጣ ይመስለኛል። ምክንያቱም ኢትዮጵያ ድንበር ውስጥ ገብተዋል ሻቢያዎች፣ ኤርትራዎች ኢትዮጵያ ድንበር ውስጥ ገብተው የዘር ጭፍጨፋ እየፈጸሙ ነው። የጎሳ አባላት ላይ ማለት ኢትዮጵያ ጎሳ አባላት ላይ ኢትዮጵያ ውስጥ ያሉ ብሔረሰብ አባላት ላይ ይሄ ነገር በዲፕሎማሲው ረገድ ኢትዮጵያ በደንብ አድርጋ በዓለም መድረክ ላይ ይሄን ነገር እንዲገዛ ካረገችው አጀንዳውን በደንብ አድርጋ ካወጣችው ኢቭን ከሻቢያ ጋር የምንገባው ግጭት ያን ያህል ጩኸት ላይ በረከት ይችላል። ኢቭን ጩኸት እንኳን ቢበረክት ከግዛታችን ውስጥ የገባውን ሻቢያን አስወግደን አሰብን እንደ መደራደሪያ የምናደርግበት ከዛ በኋላ ሌጋሊ ቅቡልነት ያላቸውን ዶክመንቶች አመተን ተከራክረን ማሸነፍ የምንችልበት አማራጭ ክፍት ይመስለኛል። ከእርሳቸው ሐሳብ ተነስተን ማለት ነው። እርሳቸው ባይሉትም ሌሎች ገለልተኛ አናሊስቶችም የኤርትራ መንግስት ወይም ደግሞ የሻቢያ መንግስት የኢትዮጵያ ግዛት ውስጥ ገብቶ በኢንተርናል ፖለቲክስ ውስጥ እጁን አስገብቶ እንግዲህ አንድ በጣም ደካማ በጣም አምባገነን ዜጎቹን ኦልሞስት 2/3 በስደት ያጣ ሀገር የተዘጋ ክሎዝድ የሆነ ስቴት ትልቅ ሀገር በጣም ትልቅ ሀገር ትልቅ ሀብት ያላት አሁን ጭራሽ እንደውም ህዳሴ ግድብ ተብሎ ግድቡ የጂኦፖለቲካው ዘዋሪ ነው ተብሎ ግብፅ ሁሉ እስከ መንጫጫት የደረሰችበትን ሀብት ይዘህ አንድ በጣም ጎስቋላና ሚጢጥያ ሀገር አንተ ውስጥ ገብቶ ይሄ ሁሉ ትርምስ ሲፈጠር ዝም ማለት በፖለቲካ አይን የዋህነት ነው፣ ናይቪቲ ነው። ስለዚህ ይሄን የዋህነት ፖለቲካውም አይታገሰውም። ፖለቲካ ውስጥ በደንብ አድርገህ አስበህ አስልተህ ባላገርህን የምታጠቃበት ባላገርህን የምታሸነፍበትን ስሌት መሄድ አለብህ። በዲፕሎማሲው ረገድ ምናልባት ቀደም የተነገረው ዲፕሎማሲው ላይ ብዙ ስራዎች መሰራት እንዳለባቸው ይታወቃል። እና እኛ ሻቢያን ኮርነር ማድረግ የምንችልበት እጃችን ላይ በርካታ የሆኑ ነባራዊ ሁኔታዎች አሉ። ነገር ግን በዲፕሎማሲው ረገድ በጣም ጠንክረን ስለማንሰራ ጭራሽ ሻቢያ እኛን ኮርነር ለማድረግ እየተንደረደረ ነው የሚል ነገር ነው። እና ምናልባት የእሳቸው የገብሩ አስራት ሀሳብ ከዚህ አንጻር ብዙ አይ ቲንክ አመክንያዊ ይመስለኛል። መልካም አማኑራን ስመጣ እንግዲህ ገብሩ እንደሚሉት ያው ከዚህ ቀደም በሰሜን ጦርነት የነበሩትን ኮዞች ጭምር በማንሳት እሱ ራሱ በቂ ግራውንድ ነው የኢትዮጵያ መንግስት ኤርትራ ላይ ጦርነት ለማወጅ የሚል ነገር ነው። እንግዲህ እሱ በዛን ወቅት የነበረው አውድ የተለየ ነው፣ በዚህ ወቅት ደግሞ ያለው አውድም ልዩ ነው። እሱን እንዴት እንግዲህ እሳቸው ከራሳቸው ፖለቲካ መስበር አንጻር ይመስለኛል ያን ነገር ያመጡት። አሁን ያለው ውጥረት ከሰሜን ጦርነት ወቅት ጋር የተገናኘ ሳይሆን ከዛ ወደ በመጡ ውጥረቶች ወይም ደግሞ ልዩነቶች የመጣ ነው። አሁን ላይ ትልቁ ጉዳይ ኤርትራ ከቲፒኤልኤፍ ጋር አላ ያደርጋለች፣ እንደዚሁ ደግሞ ሌሎች ታጠቁ ኃይሎችን ትደግፋለች፣ በኢትዮጵያ የውስጥ ጉዳይ ጣልቃ ገብታለች፣ ሉዓላዊነት እስከ መጣስ የደረሰ ነው የሚል ነገር በኢትዮጵያ መንግስት ኦልሬዲ በደንብ የተገለጸ ነገር ነው። እሱ ባለፈው እንደተወያየንበት ሉዓላዊነቴ በሆነ ሀገር እየተጣሰ ነው ካልክ እርምጃ ለመውሰድ ዓለም አቀፍ ማህበረሰብ ይወቅልኝ አይነት ነገር ነው የሚለው የደብዳቤ አይነት ይዘቱ። አሁን ገብሩ ከዚህ ቀደም ነበራት አሁንም አላት የሚል ሀሳብ ነው ያነሱት። እንዴት ታየዋል? መልካም እንግዲህ አቶ ገብሩ በሁለት ነገር ነው ያነሱት። አንደኛውን ኤርትራን በተመለከተ በምን መንገድ ቢሄድ የተሻለ ዓለም አቀፍ ማህበረሰብ ጋር የመሰማቱ ምክንያታዊ መስሎ የመታየቱ ሁኔታ ይኖራል አሳማኝ ሆኖ የሚለውን ነገርና በኢትዮጵያና በኤርትራ መካከል ያለው ችግርን አስመልክቶ፣ ሌላኛው ትግራይ ክልል ያለው ምን አይነት ሁኔታ ነው ያለው የሚለውን ነገር የገመገሙበት ሂደት ነው ያለው። እስቲ ከውስጥ ወደ ውጭ ላድርገውና ትግራይ ክልልን በተመለከተ ያስቀመጡት ነገር አለ። ምንድን ነው ያስቀመጡት?
ጦርነቱ ዛሬ አይደለም የታወጀው የሚል ነገር አነሱ። ጦርነቱ የታወጀው የጦር አበጋዞች ተሰብስቦ አንደኛውን ቡድን ደግፎ አንደኛውን ቡድን ያወገዙ ቀን ነው ጦርነት የታወጀ። አሁን ይህን ነገር እንደዚሁ ስታይ ምንድነው ቲፒኤልኤፍ ዱሮም ቲፒኤልኤፍ ነው። ቲፒኤልኤፍ ሰራዊት ነኝ ይላል እንጂ ያው የፓርቲ አቋም ነው የሚያራምደው። አሁንም ከዛ የተለየ ነገር ምንድነው ያደረገው ሚሉ ሰዎች ሊኖሩ ይችላሉ። ለምን ትናንትናም ቲፒኤልኤፍ ሲቪሉ ጦርነቱን አወጀ፣ ቲፒኤልኤፍ ወታደሩ ጦርነቱን ፈጸመ፣ ሰሜን ዕዝ ላይ ያን ፈጸመ፣ ያላደረገ አይደል? ምንም ልዩነት ነገር የለውም። መክት የሉና ምናምን ብሎ ቅባት ቀቡት እንጂ ሁለቱም ያው የፓርቲው ተልእኮ ፈጻሚ ነው ሰራዊቱ ማለት ነው። ስለዚህ አሁን እስከዚህ የተለየ ነገር ምንድነው ያደረገው? ለምንድነው ጦርነት መጀመር ተደርጎ የተወሰደው የሚለው ነገር እሱ መሰረታዊ ነገር ይመስለኛል። ለምንድነው ቲፒኤልኤፍ ኃይል መካከል በሁለት ስንጥቃት ተፈጠረ አይደል? በእነ አቶ ጌታቸውና በእነ ዶክተር ደብረጽዮን መካከል። ይሄ ሁለቱ መካከል ለምንድነው ስንጥቃት የተፈጠረው የሚለው ነጥብ ነው እንግዲህ አሁን ጦርነት ማወጁን የሚያሳይበት ሁኔታ ማለት ነው። ስንጥቃቱ የተፈጠረው አንደኛው ቡድን ይገዛንም ከሻዕቢያ አግኝተን ኢትዮጵያ ውስጥ የምንችለውን አሁን ትክክለኛ ሰዓት ነው፣ መንግስት ተዳከመ መንግስት ነው ያለው፣ በፋኖና በሸኔ ወገቡ ተሰበረ መንግስት ስላለ በዚህ መካከል እንግባና ብነዳው 4 ኪሎ መልሰን በእጃችን የምንይዝበት እንደከዚህ በፊቱ የሚቻለው በኢትዮጵያ ሰማይ ስር ማንኛውም ነገር ማድረግ የምንችልበት እድሉ አለ የሚል ግምገማ ይዞ ነው። የናቶ ጌታቸው ቡድን ደግሞ ነው ከዚህ በኋላ በጦርነት የምንፈጽመው ነገር ምንም የምናመጣው ነገር የለም፣ ቁመናችንም እንደዛ አይደለም፣ ትንተናችንም ልክ አይደለም እና በተነተነው ልክ አይደለም መንግስት ያለው እኛ ወደዚህ ጦርነት ውስጥ እንኳን ብንገባ ሁሉም ልክ ከዚህ በፊት ተባብሮ እንደመታን አሁንም ይመታናል። ምንም አይነት ነገር የኛ ነገር በኢትዮጵያ ሰማይ ስር ከዚህ በኋላ የሚያዳምጥ የሚቀበል ኢትዮጵያዊ የለም። ስለዚህ ያለው ነባራዊ ሁኔታ ተቀብለን ጥያቄያችን በሰላማዊ መንገድ ያካሄድ ነው መቀጠል አለብን የሚል ክፍል ነው ተፈፈለው። እዚህ ክፍል ፋይ ላይ አንደኛውን ቡድን ደግፎ መግለጫ መስጠቱ እኛ ምን ደግፎ ይሄኛውን ህወሓት ነው ዶክተር ደብረጽዮን ህወሓት ነው ምን ደግፎ ማለት ጦርነትን ነው ምን ደግፎ ነው ይያሉ ያሉት ማለት እሱን ነው። አቶ ገብሩ ጦርነት የታወጀው እዛን ቀን ነው የሚለውን ነገር ያነሱት ማለት ጦርነቱ የታወጀው እዛን ቀን ነው። አሁን ገና የሚታወጅ ምናምን ወይ ነገር ተደርጎ የሚወሰን ነገር አይደለም። ሰላማዊ አማራጭና አይ ከዚህ በኋላ በጦርነቱ መሄድ ያለብን የሚባል ቡድን ለሁለት ተከፈለ። ጦርነት ነው መሄድ ያለበት የሚለውን ወገን ተደግፈ መግለጫ ከሰጠ ጦርነት እንዳወጅክ ነው የሚወሰደው የሚለውን ነገር ያስቀመጡበትና እንግዲህ ምን ያመጣል ያ ነገር የሚለውን ነገር ከዛ ጋር ተያይዞ ምንድነው እሳቸው ሊያነሱ ፈለጉት? እነዛ ሰዎች ለምንድነው ጦርነት አወጁት? ለምንድነው ጦረኛውን ቡድን ደግፎ መግለጫ ያሰጡት? ካል ሻዕቢያ ነው ያለችው። ስለዚህ ሻዕቢያ በአንድም በሁለት ቀጥታ በራሷ አላወጀችም እንጂ ጦርነት የውክልናውን ጦርነት በአሽከራው በኩል አውጃለች የሚለው ምክንያታዊ ምንድንይዝ ለበኋላ ለዛኛው ሻዕቢያ ጉዳይ ስናነሳ ሌላ መንደርደሪያ አሁን ኢትዮጵያ ጦርነት ልታውጅ የሚችልበትን መሰረታዊ ወይ ደግሞ ህጋዊ ግራውንዱን ሲያስቀምጡ ቲፒኤልኤፍን ሻዕቢያን ተማምኖ ጦር ታውጇል። ስለዚህ ሻዕቢያ በቀጥታም ሆነ በተዘዋዋሪ በኢትዮጵያ ሜዳ ላይ ጦር አውጃለች የሚል ነገር ነው ያስቀምጡ። ሁለተኛ ኢትዮጵያ ጦርነት ማወጅ የሚችልበት አጋጣሚዎች የሚል ነገር አስቀምጡ ነገር አለ። አይ ቲንክ ቆይቷል እንጂ እዚህ መድረክ ላይ አንደገና ነጥብ አንስቼ ነበር። ኢትዮጵያና ኤርትራ መካከል ወደ ግጭት የምንገባ ከሆነ ከዚህ በኋላ ግጭት ሊሆን የሚችለው አሰብ ምናምን አይደለም። ግጭት የሚሆነው የነገሩ ቴክ ኦፍ ሊሆን የሚችለው ነገር ምንድነው? ከአልጀርሱ ስምምነት ውጪ አልጀርሲን ኦሬዲ ተቀብለዋል። ዛሬ ተቀብለ ነገ ያልተቀበልኩም ምናምን ማለትም የሚቻልም አይመስለኝም በዓለም አቀፍ ማህበረሰብ ዘንድ ማለት ነው። በፓርላማ ነው ተቀብለናል ብለን ኦፊሻሊ የተናገርነው። ነገር ግን ከአልጀርስ ስምምነት ውጪ ሻዕቢያ የሚቆጣጠራቸው ቦታዎች አሉ፣ ኢትዮጵያን ቦታዎች። እነዚህ ቦታዎች ላይ በ24 ሰዓት ውስጥ ለቆ እንዲወጣ መመሪያ ነው የሚሰጠው። አልወጣም ካለ ያኔ ጦርነቱ ዲክሌር ማድረግ የምንችልበት ሁኔታዎች ይኖራሉ ማለት ነው። ይሄን ለመነሻ ነገር ቢሆን ነገር ግን በዚህ ሂደት ውስጥ የአሰቡን ጉዳይ
ቅድም ደረጃ ያነሳው ጀነራል ጻድቃን ከዚህ በፊት የሚያስቀምጡት ጦርነትን በሚታከናውንበት ሁኔታ ያለን ብሔራዊ ጥቅም ደግሞ መደራደሪያ አቅም ልታደርገው ትችላለህ ትይዘውና ማለት እንጂ በኢትዮጵያና በኤርትራ መካከል መነሻ ሊሆን የሚችለው ቀይ ባህርም አይደለም ምንም አይደለም መነሻ ሊሆን የሚችለው ከግዛታችን ከስምምነቱ ውጪ አልፎ የተቆጣጠሩትና ጦራቸውን ያስቀምጡበት ቦታ አለ እሱን ጠራርጎ ማስወጣት ነው ማለት ከሱ ጋር ተያይዞ የሚፈጠሩን አያልወጣም ስል የሚፈጠሩ ችግሮች ይመጣሉ ማለት ነው ያኔ ማለት ነው ሁለተኛ እሳቸው ያነሱን ነገር ምንድነው እንዳውም በቂ ምክንያት አለ ኢትኒክ ክሊንሲንግ እየፈጠረ ነው ከዚህ ከአልጀርሱ ስምምነት ውጪ በተቆጣጠራቸው ቦታዎች ላይ ኢትኒክ ክሊንሲንግ እየፈጠረ ነው ሰዎችን ባስገዳጅ ሁኔታ ሳዋ ድረስ እየመለመለ የኢትዮጵያን ዜጎችን ሳዋ ድረስ ወታደር እያደረጋቸው ነው ያለው ይሄ ነገሮች ዘረፋዎችን ያከናውናል እነዚህ ነገሮች ሁሉ ጦርነት ራስን ለመከላከል በቂዎች ናቸው ጦርማው ጅራል ነገር አለ ራስን ለመከላከል ለተቃጣብ አደጋ ይሄንን ከላይ ለመቀልበስ በቂ ምክንያቶች አሉ ምን ነገር ነው ያስቀመጡት ማለት ነው አቶ ገብሩ እንግዲህ የሚያሳየው ነገሩ ምንድነው ቅድም ባነሳው የጦር አበጋዞቹ ያው የሻቢያ ፕሮጀክት ነው እዚህ ጋር ጦርን ያወጁት ማለት ነው ማለት ምንድነው በጦርነት ነው የምንሄደው ብለው ቡድን ደግፎ ለሱ ሐሳብ ድጋፍ ከሰጠ ያው ጦርነት እንዳወጅ ነው የሚቆጠረው የሐሳብ ደግሞ የመጣው ከሻቢያ ነው ስለዚህ ሻቢያ በተልእኮ በኩል ጦርነት ኢትዮጵያ ውስጥ አውጇል አንዱ ነው እንዴት ነው ክሪስ ክሮስ ምናምን ስለሆነ ለህግም ላይ መች ይችላል የምታቀርበው ነገር ግን ቀጥተኛ ሊሆን የሚችለው ቦታችን ላይ ንጹሃን ዜጎች ላይ መከራ እየፈጸመ ስለሆነ ኢትዮጵያ መንግስት ደግሞ የኢትዮጵያ ዜጎችን ድንበር በየጫፉ በየንትኑ ያሉ ሰዎች የመጠበቅና ከአደጋ የመከላከል ግዴታ ስላለበት ይሄንን ለመቀልበስ በሚሄዱ ሂደት ውስጥ ግጭቶቹ ሊፈጠሩ ይችላሉ ማለት ነው ምናልባት እንግዲህ ገብሩ ያሉት አሁን ደሬ ለአንተ ድል ምሰጥ አንድ እንድጨምርልኝ በሰሜን ጦርነት ወቅት የነበሩት ሁነቶች አያይዘው ነው ያነሱት ያ ማለት ምንድነው የኤርትራ ጦር ከኢትዮጵያ መንግስት ጎን ተሰልፎ ጦርነቱ ላይ ተሳታፊ ሆኗል በዛው ወቅት ያዛቸው ቦታዎች ነበሩ እንግዲህ የፌደራል መንግስቱ ከኤርትራ መንግስት ጋር ቅራኔ ውስጥ ከገባ በኋላ ነው እነዛን ነገሮች ሁሉ በደም በግልጽ መናገርም ይፋ ማድረግ የሚጀምረው ሌሎች የዓለም አቀፍ ማህበረሰብ የኤርትራ ጦር ከዛ አካባቢ ወጣ የሚሉ ውትወታዎች ሲሰሙ ኢትዮጵያ ያኔ ጀምሮ ነው ማወጅ የነበረባት ወይም ደግሞ ግፊት ማድረግ የነበረባት የሚል ነገር ነው እንግዲህ ገብሩንም ጨምሮ ሌሎችም በተለይ ከትግራይ ፖለቲከኞች ወገኖች በኩል የሚነሳውና ኢትዮጵያ መንግስት ጦርነት ማወጅ አለበት እዛ ጋር በድንበሩ ጉዳይ ነው ወይስ በአሰብ ጉዳይ ነው አሁን በመጣው ውጥረት ነው ወይ የሚሉ ክርክሮችም አሉ በአንድ በኩል ሉዓላዊነትን ማስከበር ካለብህ መቼም የትም ነው ማስከበር ያለብህ ጊዜም ጠብቀህ ቦታ መርጠህ አይደለም የሚሉ ጉዳዮች አሉ አሁን ገብሩ ያነሱት ጉዳይ ላይም እዚህ ላይ ብዙ የሚነሳ ነገር ስላለ እንዴት ታየዋለህ እሺ በጣም ግሩም አንተ ወደ አነሳው ሐሳብ ከሚዲያ በፊት ግን አንድ መረጃ አሁንም በደንብ እየተሽከረከረ ነው ትናንትናም ወጥቶ ነበር ይሄ ትግራይ መቀሌ አካባቢ የዲዲአር ወይም ደግሞ የደሞዝ ያልተከፈላቸው የቲፒኤልኤፍ የቲዲኤፍ ታጣቂዎች መንገድ ዘግተው ወደ ከመቀሌ ወደ አዲግዶም መሰለኝ ወደዛ መስመር መንገድ ዘግተው ወደ ፕሬዝዳንት ጽፈት ቤት ነው ወደ ታደሰ ዛሬ ደግሞ ምንድነው ወደ ሐውልቲ አካባቢ በከፍተኛ ሁኔታ በአደባባይ ወጥተው ቅዋሚ ያሰሙ ነው አንደኛ ደሞዝ አልተከፈለም ደሞዝ ይከፈል ይገባል ዲዲአር የተባለው ተቋረጠ ለምን ተቋረጠ ተፈተንበተን አይነት ነገር አንበተን ነው የሚለው እዛ ደግሞ ስልጣን ላይ ደግሞ ያሉት የቲፒኤልኤፍ የቲዲኤፍ ደግሞ ኃይሎች ወይም ደግሞ አመራሮች ከአሁን በኋላ ከመቼውም ጊዜ በላይ መታጠቅ አለብን መሰልጠን አለብን እያሉ ነው እና ተቃርኖ ትንሽ መሬት ላይ ያለውና ኤሊቱ ዘንድ ያለው ተቃርኖ ግራ የሚገባ ነገር ነው ወደ አንተ ሐሳብ ስመጣ እርግጥ ነው የኢትዮጵያ መንግስት ሉዓላዊነት ግድ አይለውም ተቾች እንደሚያስቀምጡት ግድ አይለውም በዚህ በሻቢያ መጥቶ የኢትዮጵያን ድንበር በሚወርበት ጊዜ አልቡርሃን ደግሞ በዚህ በአልፋሽጋ በሚገባበት ጊዜ መንግስት ዝም ብሏል ስለዚህ ሉዓላዊነት ሳይሆን ለጊዜያዊ ፖለቲካ ትርፍ ነው ጉዳዮችን አጀንዳዎችን ወደ መድረክ የሚያመጣው የሚል ተቾች አሉ ዞሮ ዞሮ ምንድነው እንግዲህ አንድ የፖለቲካ ዲሲሽን ታይም ማትሪክስ ያስፈልጋል ማለት ጊዜ በጣም ወሳኝነት አለው ፖለቲክስ ውስጥ የምትወስነው ውሳኔ የምትወስደው እርምጃ ጊዜ በጣም ወሳኝነት አለው በዛ ጊዜ
ሻቢያ ላይ ከሻቢያ ጋር መቆራቆስ ሪስክ የለውም በዛ ዘመን ምክንያቱም አንደኛ የቲፒኤልኤፍ የመከላከያ ሰራዊትን ከመታው በኋላ ወደ 60% እንግዲህ የኢትዮጵያ መከላከያ ሰራዊት ትግራይ ውስጥ ነበር የነበረው በዛ አማካኝነት ከፍተኛ ኃይል አደራጅቶ ነበርና በዛ ጊዜ ከሻቢያ ጋር መኳረፉ በፖለቲካ አይን የዋነት ነው የሚሆነው በዛ ጊዜ ማለት ነው ስለዚህ ታይም ያስፈልገዋል ነው ታይም ማትሪክስ በጣም ወሳኝነት አለው ጊዜው ሲጠብቅ ጊዜውን ጠብቀ ተደራጅተ ከዛ በኋላ ወደ የምትፈልገውን እርምጃ መውሰድ የተለመደ ነው ፖለቲክስ ውስጥ ማለት ነው እንዲሁም ደግሞ የአልቡርሃን ወደ አልፋሽ ጋር በሚገባበት ጊዜ ከወያኔ ጋር ጦርነት ውስጥ ነበርን ከአልቡርሃን ጋርም የሆነ ጦር ግንባር በከፍት ብዙ ድስት ጥደ ማለት ነው አንዱንም ድስት አታበስልም ይሄንንም ዝም ብለ ከተወሰነ ጊዜ በኋላ ያው አልቡርሃን ከደጋሎ ጋር የገባበትን የእርስ በርስ ጦርነትና አሁን ጭራሽ አጣብቂኝ ውስጥ ገብቶ ጭራሽ ወደ ጎረቤት ከማማተር ይልቅ በውስጥ የፖለቲካ ችግሮች ተተብትቧል እና ታይም ማትሪክስ በጣም ወሳኝነት አለው ታይም መጠበቁን በተቀል ማለት ነው አይ ቲንክ ቅቡልነት ያለው ነገር ነው ዞሮ ዞሮ ግን አንድ በጣም ኢምፖርታንት ፖይንት ያነሳው ድንበር ለማስጠበቅ ነው ወይስ ቀይ ባህር አክሰስን ነው በተመለከተ ነው መንግስት ከሻቢያ ጋር ጦርነት የሚገባው የሚለው በደንብ እሱ መበተን አለበት አሁን የቀይ ባህር ጉዳይ የአሰብ ጉዳይ የመሞትና የመኖር ጉዳይ ነው ብለናል ይሄን ዝም ብለ ጦርነት በመትከፍትበት ጊዜ ወይም ደግሞ ይሄን ለማስመለስ ወደ ኃይል እርምጃ እንኳን ብትሄድ የዓለም አቀፍ ኮሚኒቲው ኮርነር ያደርጋል ምክንያቱም አንተ ህግ እንደጣስክ ነው የሚቆጥረው ማለት ነው ነገር ግን የተጣሰውን ህግ በዓለም አቀፍ ቻርተር በዩኤን ቻርተር በኤዩ ላይ የሀገራት ሉዓላዊነት የማይገረሰስ ነው የሚል አለ ቻርተር ውስጥ ማለት ነው የኢትዮጵያ ሉዓላዊነት ግን ተገርሰሷል ድንበሯ ሉዓላዊ ድንበር ተጥሶ ውስጥ ተገብቶ እነዚህ ህዳጣን የሆኑ ኢትኒክ ማይኖሪቲዎችን ማለት ነው እዛ ላይ ከፍተኛ የሆነ የዲሞግራፊ ማሳሳት ወይም ደግሞ የዘር ማጽዳት ስራ እየተሰራ ነው ይሄ ከበቂ በላይ አይ ቲንክ ሪዝን ነው ማለት ነው ጦርነት ዲክሌር ለማድረግ ሉዓላዊነት ላይ ጦርነት ታውጇል ስለዚህ ይሄን ካውንተር ማድረግ አለብን በዩኤን ቻርተር በለው በኤዩ በለው ይሄ ነገር ቅቡልነት አለ ማለት ይሄንን ወደ መድረክ አውጥተ በደንብ ኢንተርቴን አድርገ ነገር ግን ድንበርን ለማስጠበቅ አይደለም ለሃየር ኮዙ ሲያክሰስ ነው ከዚህ ቀደም ለባድመ ወደ 80 ሺህ የገበርነው 80 ሺህ 70 ሺህ ይባላል ገብረን ምንድነው ያገኘነው አዘይንደው ዘዴ ያገኘው ነገር የለም እነ ጻድቃንም ይቆጩበት የዛ ጊዜ ወርቃማ ቻንስ ነው የሚሉት ኢትዮጵያ ድንበር ሲጣስ እግረ መንገድን የድንበር ጥያቄ ያለ ታሪካዊ ነገሮችን አንስተ ያንተንም ጥያቄ ገፋ አድርገህ ቴብል ላይ ብታስቀምጠው የምታሸንፍበት አማራጭ ጥሩ ነው የሚል ነገር ነው እኔ አሁን ኢቭን ግጭት እንኳን ስንገባ ለሃየር ኮዝ ካልሆነ ምንም ከባልጀር ስምምነት ከተሸነፍ ነው ለይቻል ያው ማለት ነው ሻቢያን ኢትዮጵያ ውስጥ ከገባበት ድንበር ገፍተ ዝም ምትል ከሆነ ምንም አይ ቲንክ ፖለቲካል ቤኔፊቱም ያን ያለ ነገር ነው እና ሃየር ኮዝ አለን ለዛ ሃየር ኮዝ ኢነፍ ደግሞ እንትን አለን ማለት ነው ሪዝን አለ ማለት ነው ስለዚህ እንደ እርሾ መጠቀም እንችላለን ይሄን እንደ ትግራው አመሰግናለሁ ወደ ቢሶቻችሁ እዚህ ጋር ግን አንድ ሐሳብ ስለምጨምርሽ ምናልባት ለምንድን ነው ይሄ ነገር በተደጋጋሚ የሚነሳ የሚለውን ነገርን ማየቱም ጠቃሚ ይመስለኛል አይተ ከሆነ ብዙ የትግራይ ሊቃኖች እንደዚሁም ደግሞ የቲፒኤልኤፍ የሆኑትም ከዛ ውጭም ያሉትም ለምንድን ነው ድንበራችን ተጥሶ ያለ መንግስት እርምጃ የማይወስዶ የሚል ብዙ ጊዜ ይነሳ ነበር ይሄ ሐሳብ ራሱ በወቅቱ ሲነሳ ንጹህ ሐሳብ ነበር ወይ ንጹህ ሐሳብ ነበር ወይ ንጹህ ሐሳብ ማለት ምንድነው በወቅቱ ከኤርትራ ጋራ ኢትዮጵያ ጥሩ ግንኙነት ነበራት የጋራ ጠላት ነበራት የጋራ ጠላትም በጋራ ተሰልፋለች ማንኛውም ሀገራቶች ሊያረጉ የሚችሉ ነገር ነው ኢትዮጵያ ኤርትራ ለኢትዮጵያ ብላበታ ከቲፒኤልኤፍ ጋር አልተዋጋችም ኢትዮጵያ ፌደራል መንግስቱ ሻቢያን ለማስደሰት ብሎ ከቲፒኤልኤፍ ጋር አልተዋጋም ለሁለቱም አደጋ ስለሆነ ቲፒኤልኤፍ ሁለቱም የልውና ስጋት ስላላቸው ስለዚህ ለዚህ ነው ወጉት ማለት ነው ይሄ በሆነበት ሰዓት ላይ ግን አንዳንድ የዋን መስል ነገር ግን ሰዎችን አይምሮንትን ለማረክ ታስቦ መጣው ነበረው ሄውና ድንበራችን እኮ ዛሬም ተይዟል እኮ በሻቢያ እኮ ለምንድነው ሻቢያን የማይመታው ብሎ የሚያነሱት ከሁለት ነገር አንፃር ነው አንደኛ
የትግራይ ሊቃኖች ሻቢያ ላይ ቀይቀየ በቀል ያላቸው አሉ ቀድሞ ኢትዮጵያና ኤርትራውን እንደዚህ ችግር ውስጥ ከመግባታቸው በፊት የራሳቸው ኮዝ ነበራቸው አለ አሁን እና አቶ ገብሩ ቀደም ብሎም በ93ም ያኔ ነበረ ያደረ ሐሳብ አላቸው ከነመለስ ጋር ጻድቃንም ቢሆኑ ማለት ነው ሻቢያ ምንም አይነት ነገር እንትን መደረግ የለበትም የሚልና አይ ሻቢያ እኮ አብረን ነው መጣ ነው የነበረው ነገርም ክሬዲትም አክሰፕት አድርገን አብረን መኖር አለብን አንችሎም የሚሉ ቡድኖች ነበሩ ይሄ የውስጣቸው ችግር ነው አሁን በኢትዮጵያ መንስተር አይደለም ይሄ ጉዳይ መጣ ማለት ነው በቲፒኤልኤፍ እና በሻቢያ መንስተር ነው ማለት ነው ነገሮችን እነሱም ያውበት የራሳቸው ጥቅም ማለት ነው የሀገር ጥቅም አይደለም እዛ ጋር የነበረው ጉዳይ ማለት ነው እንትናን አባረን እኛ እንብላ ማለት ሀገር ይብላ አይደለም ያየነው ራሳቸው ነበር ሲበሉ የኖሩት 27 ዓመት ማለት ነው እሱን ጥቅም ለምን ይነካብናል ከሚሎ ፖይንቱ ከሻቢያ ጋር ቀደም ቁርሾ ነበረው ዛሬ ከዚህ ጦር በኋላ ግን ከሻቢያ ጋር ተፈጠረው ችግር በምንድነው ብለን ካየን እንደ አገር የአገር ብሔራዊ ጥቅም መከበር አለበት አሰብ ለምን ለብልጽግና ወይ ለአብይ ወይ ደግሞ ለከበደ ምናምን አይደለም የሚጠቅሙ አሁን ስርዓቱን እየተዋጋ ያለው አሁን ስርዓቱን እየደገፈ ያለው አሁን ዝም ብሎ ያያያለው ሁሉም ማንኛውም ኢትዮጵያዊ ወደፊት የሚወለደው ጄነሬሽንም አሰብ የኢትዮጵያ አካል ሆኖ ሲመለስ ተጠቃሚ ነው የሚሆነው ስለዚህ ነገሩ ለየቅል ተደርጎ ይወሰድ ነው እኔ ያኛው የሆነ ቻርጅ አለው ሌላ የሆነ ቡድን ፍላጎት ስለነበረው ነው ቅድም ግን ስናነሳ በቂ ነው ጉዳዮች ኢትዮጵያን ብሔራዊ ጥቅም ለማስከበር ይሄን ጥያቄ ማንሳት በቂ ነው ግንበር ላይ ከስምምነቱ ውጪ የተያዘ ቦታዎች አሉ ሚሊዮን ነገር ስናነሳ ግን ከሁለት ነገር አንፃር ነው አንደኛ ፌደራል መንግስቱ ዜጎችን የመጠበቅ ግዴታ ነው ያለው አሁን በዛ በኩል ያለው ሆስታይል ነው ጠላት ነው ያንተ ድንበር ጥሶ መጥቶ ቅድም ያለው ደረጃ አገራቶች ሉዓላዊነታቸው መጠበቅ ግዴታ ነው አሁን ጠላት ነው መጥቶ ጥሶ ያለው ወዳጅ አይደለም እንደከዚህ የፊቱ የሆነ ጋራ አላማም የለንም ከዛም አልፎ ደግሞ ኢትዮጵያን ለማተራመስ የተለያየ ነገር እያደረገ ያለው ኃይል ነው ስለዚህ ኖብል ከዛ ጋር ታስቆሙና ለምን ያን ያላስቆም የሚልባል ነገሩ ይለያያል የሚለው ነገር ለማንሳት መልካም ወደ ሁለተኛ ጉዳያችን አለፍ በዚህ እንግዲህ ሁለተኛ ጉዳያችን የግብፁ ፕሬዝዳንት አልሲሲ ኢትዮጵያ የታላቁን ህዳሴ ግድብ በተናጠል እርምጃ አጠናቀው ማስመረቋ እንደዚህ ነው ውሃ መያዟን አንቀበልም ብለዋል እንግዲህ አስፈላጊውን ሁሉ እርምጃም እንወስዳለን ብለዋል እንግዲህ ከግብጽ በኩል የሚሰነዘሩ ዛቻዎች በተደጋጋሚ እንደሚመጡ ይታወቃል አሁን ላይ እንግዲህ ኢትዮጵያ በተለይም ከኤርትራ ጋር በገባችበት ወቅት ሶማሊያም ደግሞ በሰላም አስከባሪ ስም ወደ ሶማሊያ ጦሯን ለማስገባት እንቅስቃሴ ያደረገች ባለችበት ወቅት ኢትዮጵያ ላይ እንደዛ ዛቻ መምጣቱ ምን አንደምታ ይኖራል የሚለው ጉዳይ እናነሳለን ከዚሁ ጋር በተገናኘ እንግዲህ የሶማሊያውን ፕሬዝዳንት ወደ ኢትዮጵያ ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር አውርተዋል ወደ ኢትዮጵያ ቀንተው እንግዲህ ከጠቅላይ ሚኒስትሩ ጋር በቀጠናዊና በጋራ ጉዳዮች ላይ እንደተመካከሩ ነው የተገለጸው ይሁን እንጂ ከጀርባ ሚስጥራዊ የሆነ ጉዳይ አለ የሚል ነገር ከሶማሌ ሚዲያዎች በስፋት እየወጣ ነው ይሄ ጉዳይም ኢትዮጵያ ከሶማሌላንድና እንደዚሁ ደግሞ አሁን ላይ በተናጠል ከፌደራል መንግስቱ እየተቀሳቀሰች የምትገኘው ወይም ደግሞ ኢቭን ውጊያም ውስጥ የገቡበት ሁኔታ አለ ጁባላንድ ጋር በተገናኘ ነው የሚሉ መረጃዎች አሉ የአልሸባብ እንቅስቃሴዎች አሉ እንግዲህ እዛ ውስጥ እሱን በተወሰነ መልኩ እንመለከታለን አማን እዚሁ ላንተ ድልስጠና እንግዲህ የግብፁ ፕሬዝዳንት ያወጡት ወይም ደግሞ ያሰሙት ንግግር አለ እንደዛቻ ነገር ነው ዝማንላችሁም እጃችን አጣጥፈን አንቀመጥም የሚል ነገር ነው እስካሁን ድረስ ባለም አቀፍ አካሄዶች የነበረበት መንገድ እንደ ንቀት እንደ ፍርሃት አትብን አይነት ነገር አለው ምንድነው የምንረዳው ከዚህ ጥሩ እንግዲህ ሁለት ነገር ነው የሚረዳው አንደኛው ዓለም አቀፉ ሂደት ላይ መድረክ ላይ ምንም ዚግባ የሚባል ነገር ተጽዕኖ መፍጠር እንዳልቻሉ ለራሳቸው ውስጣቸውን ያመነ የመጣ ይመስለኛል አንተ በሰላማዊ መንገድ ነው ይህን ችግርን ልንፈታ የምንችለው በዲፕሎማሲ ነው ይሄ ነገር ኢትዮጵያ የግብፅን ውሃ አንተን አደጋ ውስጥ ከታለች ሚል ተጨባጭ ነገር ካለ ይሄን ተጨባጭ ነገር ይዘ ተከራከራለ ስትከራከር ደግሞ ግራ ቀኝ የሚያይ ማህበረሰብ ነው ያለው ዓለም አቀፉ ማህበረሰብ ከዛ
መቼም ግብጾች ከምድረ ገጽ ይጥፉ ብሎ አይፈርድም። ነገር ግን እነሱ የሚያስቡት አይምሮአቸው ውስጥ የሳሉት ግብጽ ትጎዳለች አይደለም፣ ኢትዮጵያ መጠቀም የለባትም ነው። ይሄኛው ነገር ደግሞ ውሃ ሊቋጥር የሚችል ነገር አይደለም። ዓለም አቀፍ ማህበረሰብ ለዚህ ተባባሪ አይሆንም። ይሄን በዲፕሎማሲው ሊገፉ አሰቡት እንደማይሆን ሲገባቸው ነው ሁለተኛውን አማራጭ ብሎ መጡ። እጃችን አጣጥፈን አናይም አሉ። ምንድነው? ምን ያደርጋሉ? ምን ሊያደርጉ ይችላሉ? ግድቡን ይመታሉ? ሱማይውን ነገር ነው፣ የማይታሰብ ነገር ነው። ከዚህ በኋላ የሚሆን ነገር አይደለም። ይሄን ምን ሊያደርጉ ይችላሉ ብለን ስናይ አንድ ሁለት ነገሮችን እንትን ማለት እንችላለን። አንደኛ የኢትዮጵያን ጠላቶች የሆኑትን አገራቶችን በማደራጀትና ቀጥታ ለኢትዮጵያ ውጋት በቀጠናው ላይ እንድትገለል ተባባሪ ሀገር እንድታጣ የማድረግ ሂደት ነው የሚሞክሩት። እሱም አሁን የሶስትዮሽ ብሎ ጀመሩት። አንደኛው ጎማ ተንፍሷል። ባጃጃ በሁለት ጎማ ብቻ ነው እየሄደች ያለችው ማለት ነው። ሶማሊያ ስለተቀነሰ ማለት ነው። አሁን የቀረው ኤርትራ ነው ያለው። ኤርትራና ግብጽ ነው ያሉት ማለት ነው። ኤርትራ ግብጽ ለግብጽም ብቻ ብላ ሳይሆን የኛን ብሔራዊ ጥቅም ወስዳ ስላለች የሚችለውን ቀድማ እኛ ሳናስብ በፊትም እኛ በወዳጅነት በመናስብበትም ሰዓትም ብዙ ነገር ኢትዮጵያን ወደ አለመረጋጋት ለመክተት የጣረች ነው። አንድም ቀን አርፋም በዝናብ ማታቀም። ግን ይሄ ነገር በዚህ ሲቀጥላል ወይ ሊደረግ የሚችለው ነገር የውክልናውን ጦርነት ነው ሊያደርጉ የሚችሉት። ኢትዮጵያ ውስጥ ያሉት ጥያቄ ያለን ብለው በየጫካ ያሉትን ኃይሎችን በትጥቅም በፋይናንስም በመረጃም እንደዚህ አይነት ነገር ሊደግፉ ነው የሚችሉት። ከዚህ የዘለለ ነገር አይደለም። እርግጥ ነው እሱ ጉዳት ያመጣም ወይ? በደንብ ነው ጉዳት የሚያመጣው። በደንብ ያመጣል። ለምን ኢትዮጵያ ተረጋጋች ቢሆን አንድም ጥይት የማይጨውባት አገር ብትሆን ሁላችን ተስማምተን ችግሮቻችን በሰላማዊ መንገድ መፍታት ፍቃደኛ የሆኑ ሰዎች ብንሆን ኖሮ የተሻለ ምርት ማምረት የሚችልበት ሁኔታ ይኖራል። የተሻለ ምርት ደግሞ ከተመረተ ኢኮኖሚያችን እያደገ የሚሄድበት ተንቀሳቅሰን በደንብ መስራት የሚችልበት አጋጣሚዎች ይፈጠር ነበር። ይሄ እንዳይሆን የሚችሉትን አድርጓል። ግን እስከ መቼ ድረስ ነው ነገር የሚቀጥለው? አሁን ሌላ ትልቁ ችግር መጥቷል። እነሱ ከሚልኳቸው ኃይሎች ጋር እዚህ ከምንነጋገር ከላኪው ጋር እንነጋገርም ወይ ወደሚለው ነገር መጥቷል። አሁን ሻዕቢያ እጅም ሊቆረጥ ነው። ሻዕቢያ እጅ ከተቆረጠ ግብጽ ልታመጣ የሚችለው ነገር በግሏ ምንድነው ብለን ካሰብን እኔ ምንም ብዙም አይታየኝም። ደግሞ ጦርነት ምን ሞክር ካሉ እኮ ምንም አዲስ ነገር እኮ አይደለም። የጉራና የጉንደት ታሪክ ነው የሚደገመው። ሌላ ምንም እኮ ተዋግተን ማንተዋወቅ አገራቶች ብንሆን ኑሮ ብዙ የሚያሳስበን ነገሮች ሊኖሩ ይችላሉ። ነገር ግን ግብጽና ኢትዮጵያኖች ተዋግተናል፣ እንተዋወቃለን በደንብ አድርገን ማለት ነው። ከሱ ምንድነው ትርፋማ የሚሆኑት ነው? ትርፋማ ሳይሆን ለባሴ አደጋ ነው እየተፈጠረባቸው የሚሄደው ነገር። እኛም የበለጠ ወደ በቀልና ወደ ቂም በየገባን ቁጥር የሰጉት ነገር የውሃውን ጉዳይ ምናልባት እነሱ ወደ አሰቡበት አቅጣጫም ሊሄድ የሚችልበት አዝማሚያ ይፈጠራል። ግን ያው ዲፕሎማሲ ስለሆነ እንዲህ እናረጋለን አይባልም። እነሱ ግን እያሉ ያሉት ቁጭ ብለን አጣጥፈን አናይም። ሰው ምንድነው ሊያደርጉ የሚችሉ የሚለው ነገር ቅድም ያልነው ነገር ነው። እንግዲህ ሌላኛው ነጥብ ሶማሊያ ፕሬዝዳንት ተደጋጋሚ ኢትዮጵያ ጉብኝት እያደረጉ ነው። ጉብኝት ብቻ አይደለም፣ አንዱ ከሶስትዮሹ ትብብር ውስጥ ሲወጡ መውጣት ብቻ ሳይሆን እዳሴው መጥቶ መረቁ። ይሄ ለግብጽ ሞት ነው። ሆነስቲ ስፒኪንግ ሞት ነው። በቃ እነሱ ላሰቡት ለሻዕቢያና ለግብጽ ትልቅ እንትን ነው። በፍጹም ማህበሩን አፍርሻለሁ እያለች ነው ያለችው ሶማሊያ። ማህበሩን ግን ለምንድን ነው ያፈረሰችው? ሶማሊያ ለምንድን ነው ያፈረሰችው የሚለው ነገር ማየቱም ጠቃሚ ይመስለኛል። ቅድም አንድ ነገር መግቢያ ላይ አንስተሃል። የሀውቲና አልሸባብ ጥምረት በጣም ከምንም ጊዜ በላይ እየጠነከረ እየመጣ ነው። ሀውቲና አልሸባብ እንደዚሁም ደግሞ የባህር ላይ ወንበዴዎች የሚያደርጉት እንቅስቃሴ የቀይ ባህር ቀጠናን የትርምስ ሜዳ ያደርገዋል። እንደ ልብ የንግዱ እንቅስቃሴ እንዳይሳለጥ ያደርጋል። በቀጥታም ሆነ በተዘዋዋሪ ማንኛውም የዓለም ላይ ያለ ንግድ ሂደት ውስጥ ያለ አገር ይጎዳል ማለት ነው በዚህ ሂደት።
ነገር ግን የሶማሊያ ጉዳት ከማናችንም በላይ የሚሆን ነገር ነው። ይሄ ከሆነ እውነታው ለምንድን ነው መሐመድ ሐሰን ሼኪ የኢትዮጵያን ወደ ቀይ ባህር የመውጣቱን ጥያቄ ፍትሃዊ ነው ብሎ የተቀበሉበት ምክንያት ሚሊዮን ነገር እንግዲህ ማየቱ ጠቃሚ ይመስላል። እኛ ወደ ቀይ ባህር ስንወጣ ምናልባት አልሸባብና ሀውቲ የሚያደርጉት ጥምረት ላይ ትልቅ ተጽዕኖ መፍጠር የምንችል ታማኝ ሀገር ነን እኛ። በተለይ አልሸባብን በተመለከተ በታማኝነት አልሸባብን የምናሳድድ ሰዎች ነን። ሌሎቹ እኮ አልሸባብንም ጉያቸው ውስጥ ደብቆ አሰልጥነዋል፣ ብዙ ነገርም አድርገዋል። የአልሸባብንም እንቅስቃሴ እያዩ እንዳላዩ ሆነው የሚያልፉ ሀገራቶችም አሉ ማለት ነው። እኛ ግን በታማኝነት ይህን ነገር ስለምንፋለም ይህም መፋለማችን ደግሞ የሶማሊያ መንግስት እንደ መንግስት ሆኖ እንዲቀጥል ትልቅ ግብዓት እያደረገ ያለ ነገር ነው ማለት ነው። ስለዚህ እኛ ወደ ቀይ ባህር መምጣት ለሶማሊያ እንዳውም ትልቅ የብስራት ዜና የሚሆንበት ጠላቷን የሚፋለምላት ቀጠናውን የሚያረጋጋ ኃይል ታማኝ ጎረቤት ወደ ቀይ ባህር መውጣቱ ለነሱ መከራ ሳይሆን ትልቅ ብስራት ነው የሚሆነው ማለት ነው። ከዚህ ጋር ተያይዞ ምናልባት እንግዲህ ሌሎች አገራቶች እንደ ኤርትራና ግብፅ አይነት በይህን ጉዳይ በቅንነት አይወስዱትም። ይህን ጫና ከኢትዮጵያ ማሳልፈው ወደ ሶማሊያስ ሊያመጡ ይችላሉ ወይም ደግሞ ለትንተና ክፍት ነው የሚሆኑ። ምናልባት ኢትዮጵያን በሚፈርጇት ልክ በጠላትነት ፍርድ ሶማሊያንስ ራሱ እንዴት ነው ከዚህ በኋላ ሊያዩት የሚችሉት የሚለውን ነገርም በደንብ መታየት ያለበት ነገር ይመስለኛል። አመሰግናለሁ። ደሪባንት በኩል እንዴት ታየዋለህ? የግብፁን ዛቻ ደግሞ የሶማሊያው እንግዲህ ከግብፅና ከኤርትራ ጋር ያለውን አላያንስ ትንሽ ረገብ አድርገው ወደ ኢትዮጵያ መመላለስ ጀምረዋል። እንግዲህ ኢትዮጵያ ከሶማሊላንድ ጋር የነበራትን እንትን እንድታረግብ ሲቀጥል ደግሞ እዛ ውስጥ ስላለች ከጁባላንድ ጋር ባለው የሞቃዲሾ መንግስት ግጭትም ትልቅ ሚና ስላላት ከዛም ጋር የተገናኙ ጉዳዮች እንዳሉት የሶማሊያ ሚዲያዎች ሲዘግቡ ተመልክቻለሁ። ባጭሩ እንዴት ታየዋለህ? እሺ ለሁለት ብንጣጥረን ብንመለከተው የሶማሊያ ጉዳይ ከኢትዮጵያ ጋር ከወትሮ በጣም በተለየ መልኩ ግንኙነቱ ጠንክሯል። እንግዲህ በጣም ብዙ ስራዎች የሚሰሩ ከሆነ ምናልባት ፕሬዚዳንቱም ጠቀስ ያደረጉት በሰጥቶ መቀበል ሲአክሰስ ወይም ደግሞ የባህር በር የሚገኝበት አማራጭ አለ ብለዋል። ምናልባት ከሶማሊያ ጋር ይሄ ነገር እየተካሄደ ከሆነ ጥርጣሬ ያለኝ፣ ምክንያቱም የሶማሊያ አንዱም ፕሬዚዳንት ወደዚህ መጥተዋል እና ግንኙነቱ ሰጥቶ መቀበል ከሆነ ኢትዮጵያ የሴኩሪቲ ሰርቪስ እየሰጠች ነው እዛ አካባቢ። በምላሹ ደግሞ ምናልባት ማነው ሶማሊያ ደግሞ ሲአክሰስን የምትፈቅድበት ሁኔታ ይኖር ይችላል። እስቲ ወደ ግብፅ እንሂድ። የግብፅ ዛቻ ከምን የመነጨ ነው አይደለ? ዋናው እንግዲህ እስከዛሬ ምን ብላለች? በሰላማዊና በዲፕሎማሲያዊ ቋንቋ እንዲሁም ደግሞ የዓለም አቀፍ ተቋማትን ህግጋትን ታሳቢ አድርጌ ተንቀሳቅሻለሁ፣ ይሄ ነገር ግን ወደ ኃይል እርምጃ እንዳልሄድ የሚያቀበኝ አይደለም ብላለች። ቀጥታ የኃይል እርምጃ ውስጥ ከገባች ግብፅ ራሱ ኮርነር ትደረጋለች። በዓለም አቀፍ ኮሚኒቲውም ብዙ ነገር ይደርስባታል። ከዛ ይልቅ ሌሎች ካርዶች አሉ እጆቿ ላይ። አንዱ ሁለት ካርዶችን እንምዘዝ። ያው የተለመደው ፕሮክሲ ዋር ነው። ፕሮክሲ ዋሩ ግን በተለያየ ፎርማት ሊሆን ይችላል። አሁን የግብፅ ጦር ሰላም አስከባሪ ሶማሌ ውስጥ እንደሚሰፍር ይታወቃል። ይህ የግብፅ ጦር ማለት ነው ዝም ብሎ ሶማሌ ውስጥ በሚሰፍርበት ጊዜ የሰላም አስከበር ስራ ብቻ ሳይሆን የግብፅን ኢንተረስት እዚህ አካባቢ ያለውን ኢንተረስት በግብፅ አኳያ እንደ ጋርዲያን እንደ ጠባቂ ነው የሚሆነው እና ይሄ ሰላም አስከባሪ ፕሮባብሊ ከነዚህ ከአልሸባብ ሀውቲ አሊያንስ ጋር ይሄ ያልተቀደሰውን ጋብቻ እዛ ጋር የራሱን የሆነ የፖለቲካ ቀመር ሊቀምር ይችላል። ምናልባት ሶማሊያ ውስጥ ያለውን ለኢትዮጵያ ኢንተረስት እንደ ዋርድያ የሆነውን ወይም ለኢትዮጵያ ኢንተረስት ብዙም የማይቆረቆረውን ፕሬዚዳንት አስወግዶ በኃይል ማለት ነው ወደ ግብፅ ኢንተረስት ወይም ደግሞ ግብፅ ቀጠናው ላይ መስራት የምትፈልገውን የፖለቲካ ስራ መስራት የሚችል አመራርን ወደ ስልጣን ልታመጣ የምትችልበትም ሁኔታ ዝግ አይደለም ማለት ነው። በኩዴታ ሊሆን ይችላል። ኩዴታ ሶማሌ ውስጥ ታካሄድ ትችላለች። ይሄ ደግሞ ኢትዮጵያ ላይ አደጋ የሚጥል ነገር ነው። የኢትዮጵያን አጣብቂኝ ውስጥ የሚከት ነው። ይሄ አንደኛው አማራጭ። ሌላው አማራጭ እንደምታውቁት ይሄ ቸል የሚባል አማራጭ አይደለም። በተለይ የአልቡርሃንና የሻቢያ አሊያንስ ለግብፅ ትልቅ ግብዓት ነው። ኢትዮጵያና ኤርትራ ወይም ኢትዮጵያና ሻቢያ ወደ ጦርነት በሚገቡበት ጊዜ የሶማሊያ አካባቢ ያለውን የጦር ቀጠና ልክ እንደ የመን ማድረግ ይፈልጋሉ። የመን ላይ
እንደምታውቁት ብዙ ስቴክሆልደሮች ባለድርሻ አካላት አሉ። የተባበሩት አረብ ኤምሬት፣ ኳታር፣ ሳውዲ አረቢያ፣ ኢራን በተለያየ ዘርፍ ሆነው የጦርነት ቀጠና አድርገውታል እና ኢትዮጵያና ሻዕቢያ ወደ ጦርነት በሚገቡበት ጊዜ ለግብፅ ሰርግና ምላሿ ነው የሚሆነው። ይሄ ቀጥታ ሶፍት ፓወርን በመጠቀም ሳይሆን ኢትዮጵያ ውስጥ ቀጥታ ኢትዮጵያ እንደው የምትዋጋው ከግብፅ ጋር ይመስለኛል በዛ ጊዜ። ምናልባት እንግዲህ ዓለም አቀፍ ኮሚኒቲው ኮርነር አድርጓት የኛ ደግሞ የዲፕሎማሲ ጥንካሬ በደንብ ከፍ ብሎ ከሄደ ግብፅ ላይ እርምጃ እንዲወሰድና ከግጭቱ እንድትወገድ ወይም ከግጭቱ ዞር እንድትል የምናደርገው ያው የኛ ጥንካሬ ነው። ትልቁ ስራ የኛ የዲፕሎማሲ ጥንካሬ ነው እንጂ ከሻዕቢያ ጋር ጦርነት በሚገባበት ጊዜ ግብፅ እንደ ሰርግና ምላሿ ነው የምትቆጥረው። እስከዛሬ በዓለም አቀፋዊ ወይም በዲፕሎማሲ መንገድ ጥራ በጣም የደከመችበትን ከኤርትራ ጋር የገባነውን ጦርነት እንደ መልካም አጋጣሚ ቆጥራ ልክ የመን ውስጥ የተፈጸመውን አይነት ጋንባይ የሆነ የግጭት አውድ አስመራ አካባቢ ወይም አሰብ አካባቢ ወይም ደግሞ ቀይ ባህር አካባቢ እንዲፈጠር ትልቁን ስራ ትሰራለች ብዬ አስባለሁ። መልካም ወደ መጨረሻ ጉዳያችን ወደ ቢሶቻችን የመጨረሻ ጉዳያችን እንግዲህ የወልቃይት ጉዳይ ነው። በወልቃይት ጉዳይ እንግዲህ የአማራና የትግራይ ኃይሎች አሁንም ውዝግብ ውስጥ እንዳሉ ይታወቃል። የፌዴራል መንግስቱም እንግዲህ በወልቃይት ጉዳይ የራሱን ኢንተረስት ለማስጠበቅ እየተንቀሳቀሱ ነው የሚሉ ጉዳዮች ይሰማሉ። በተለይ ከሰሞኑ ደግሞ ተፈናቃዮችን ለመመለስ እነ ኮሎኔል ደመቀ ዝግጁነት አለን የሚል ሀሳብ ሰንዝረዋል። ወልቃይት ጉዳይ እንግዲህ እንዴት ይዳኝ የሚለው ጉዳይ ሲነሳ በአንድ በኩል ህዝበ ውሳኔ መቀበል አለመቀበል፣ እንደዚሁም ደግሞ በክልልነት ይደራጅና መፍትሄ ይሰጥ የሚል ጉዳይ አለ። አሁን ላይ ደግሞ ልክ እንደ በድሬዳዋ በተዳኘችበት አግባብ ይዳኝ የሚል ጉዳይ ተሰምቷል። እንግዲህ ይሄ ጉዳይ ያስኬድ የሚለው ጉዳይ ሌላ ጥያቄ ሆኖ ሀሳቡ ከመጣ ግን እንዴት ነው የሚለውን ጉዳይ እንመለከታለን። አማን ይሄን ጉዳይ እንዴት ታየዋለህ? ወልቃይት በድሬዳዋ አግባብ ልትዳኝ ትችላለች ወይ? እንግዲህ የወልቃይት ጉዳይ ሎንግ ላስት የሆነ መፍትሄ መሰጠት አለበት የሚል ወሳኝ ነገር ነው። እሱ ነገር እንደዚህ በንጥልጥል መኖሩ አግባብ ነው ወይ ብሎ ለሚያስብ ሰው አግባብ አለመሆኑ ይታወቃል። አሁን ግን እንዴት ነው ዊን ዊን የሆነ መፍትሄ ሀሳብ የሚሰጠው የሚለው ጉዳይ ላይ ነው እንግዲህ የሚሆነው ነገር ማለት። የመጀመሪያ ደረጃ ተፈናቃይ በትክክለኝነት እዛ ቦታ ይኖር የነበረ ኢትዮጵያዊ ወደ ቦታው መመለስ መቻል አለበት። ይሄንን ባለፈ ማንስተን ተነጋግረናል። ግን በወልቃይት በኩል አንድ መጣ ነገር ሀረግ ነበር። ባለፈ ሲመለስ ሰፋሪ ተፈናቃይ ነው ተመለሰው የሚለውን ነገር ማለት ነው። አሁን ምንድነው መሬት ብሔር ስላለው ከሱስ ካልወጣን ድረስ ማለት ነው። ይሄ የድሬዳዋን ጉዳይ ካመጣን አሁን ለምሳሌ ድሬዳዋ 40-20 ነው የሚባለው አይደል እንትኑ ማለት ነው። አስተዳደሩ ላይ ማለት ነው እንትኑ የሚያደርጉ እንግዲህ የተለያዩ ብሔሮች 40 ሶማሌ ማለት ነው። እንግዲህ ምንድነው ይሄን አሁን የተለያዩት እኮ በቁጥር ሁሉ ሊበልጡ ይችላሉ። ግን መሬት ብሔር ስላለው ድሬዳዋን ጂኦግራፊካሊ የት ነው የሚሆነው የሚለው ነገርም ስለሚታይ በዛ ምክንያት ነው አሁን እሱ መልስ የተሰጠው። አሁን መሬት ብሔር ስላለው እነዚህ ሰዎች ተፈናቃይ ናቸው ብለህ አምጥተህ ይዘህ የተነስተህ ማለት ነው እንደ ባለቤትነትን እውቅና ሊሰጠው ነው ወይ የሚለውን ነገር የወልቃይት ማንነት ጥያቄ ለሚያነሱ ሰዎች ላይዋጥ ይችላል። ሰፋሪዎች ናቸው። ስለዚህ ሰፋሪዎች ደግሞ የመኖርና ሀብት ማፍራር መብት ነው እንጂ ያላቸው እንጂ ባለቤት መሆን መብት አይላቸውም የሚል መከራከሪያ ሊያነሱ ይችላሉ። ይሄ መከራከሪያ በምንድን ነው የሚያነሱልህ? የቤኒሻንጉልን ክልልን ህገ መንግስት ሊያጣቅሱልህ ይችላሉ። ቤኒሻንጉል ክልል ህገ መንግስት መሬት ባለቤትነቱ የክልሉ ባለቤትነት ብሎ ይዘረዝራቸዋል። በርካታ ቁጥር የሆኑትን ኦሮሞና አማራን እውቅና ይሰጣቸው። ምንድነው ማለት በሌላ አነጋገር እናንተ በሰፈራ መጣችሁ ናችሁ እንጂ ኦነር አይደላችሁም፣ ኔቲቭ አይደላችሁም የሚል ነገር ነው የሚያመጣው ማለት ነው። ስለዚህ አሁን ወልቃይት ጋም ሲመጣ ቅድም ያልኩ ነገር ስላስቀመጡ የወልቃይት ኮሚቴዎች በኩል የተቀመጠ ነገር አለ። እንቀበላለን ተፈናቃይን። ስንቀበል ግን ሰፋሪ ተፈናቃይ ብለን ነው የምንቀበለው እንጂ ከቦታው የነበረ ነዋሪ የሆነ ባለቤት የሆነ ባለርስት የሆነ ተፈናቃይ ብለን አንቀበልም የሚል ነገር ነው ያነሱት። ይሄ ባለበት ሁኔታ እንዴት አድርገህ ነው አሁን
ድሬዳዋን ሞዳሊቲ ልትጠቀም የሚችልበት የሚል ነገር ነው። እሱ ስርዓቱ ችግር ፈቺ ነው ወይ? እኔ አሁን ከዚህ በኋላ ወልቃይት የምመኝለት በፍጹም ዛሬ 100 ዓመት በዛሬ 50 ዓመትም ይሄንን ጉዳይ ሊቋጭ የሚችል መፍትሄ ነው እንጂ መሰጠት ያለበት ጊዜያዊ መፍትሄ መሆን የለበትም። ይሄንን ሁሉንም አሸናፊ ባደረገ ሁኔታ ቁርሾ በማተርፍ ሁኔታ ሊቋጭ የሚችል ነገር ማለት ነው። ይሄ ግን አሁን የሚፈታ አይመስለኝም። ስለዚህ እኔ ብዙም የሚያስኬድ አይመስለኝም ማለት ነው። ደሬስ ባንተ በኩል መፍትሄ ምን ይመስላል? በተለይ አሁን እንግዲህ ወልቃይት ክልል ይሁን ሲባል ኦኬ ሁሉንም ማቻችሎ ለመሄድ በሚል ነው ለዚህም ላለመስጠት። አሁን የድሬዳዋ ጉዳይም ሲመጣ ወይም የድሬዳዋ ምሳያ መፍትሄም እንደዚሁ ኢንተርቴን ሲደረግ ያንኑ ታሳቢ ያደረገ ነው። አሁን እዛ መሬት ላይ ያለው ነገር በዚህ አግባብ የሚዳኝ ነው ወይ አማካይ መንገድ በመፈለግ ባለቤትና ደባል የሚለው የኢትዮጵያ የፌደራል ስርዓት ዋነኛ ውቅሩ ነው ማለት መመሪያው ነው። እና ምናልባት የወልቃይት ላይ ከኢትዮጵያ የፌደራል ስርዓት ወጣ ባለመልኩ ተግብረህ የወልቃይት ልክ እንደተሞክሮ ልክ አሁን ሞዴል አርሶ አደር የሚባል አለ አይደል? አንድ አርሶ አደር በጣም ውጤታማ ከሆነ በኋላ የሱን ተሞክሮ ሌሎች አርሶ አደሮች በመተግበር ምናልባት ኢፌክቲቭ የምትሆንበት ማለት ነው። እና ወልቃይት ላይ ቴስት ያልተደረገ በኢትዮጵያ ፌደራል ስርዓት ውስጥ ቴስት ያልተደረገ እሱ እንደሙከራ ተጠቅመ ያንን ግን በእያንዳንዱ ቦታዎች ላይ መተግበር የምችል ከሆነ እሰየው ነው። ነገር ግን አርሲ ላይ ጎጃም ላይ ወይም ደግሞ ሸዋ ላይ ሳትተገብር ወልቃይት ላይ ብቻ ተነጥሎ የሚተገበርበት ምክንያት ልክም አይደለም። አሁን ድሬዳዋ ላይ እኮ ባለቤትና ደባል እኮ አለ 40-20 ካልክ ባለቤት የክልሉ ባለቤት አለው ደግሞ ከባለቤቶቹ ደግሞ የነሱን ደግሞ ሁለተኛ በተዋረድ ሁለተኛ ሌላው ማህበረሰብ ወይም ደግሞ ሌላው ብሔር ተወላጅ ቦታ የለውም እንደማለት ነው። አንደኛ ደረጃና ሁለተኛ ደረጃ ዜጋ ብሎ በአንድ ክልል ውስጥ እንደሚቀመጠው እና ይሄ ነገር ካልተሻረ ዋንስ ኤንድ ፎር ኦል አስቸጋሪ ነው። ነገር ግን ወልቃይትን እንደተሞክሮ ምናልባት ኤሊት ኮንሰንሰስ የሚባል እንትን አለ ምንድነው ስርዓት ኮንስቲቱሽናል ዲሞክራሲ የሚባል ማለት ነው። ምንድነው ፕሮፖርሽናል የሆነ ሁለቱም ማህበረሰቦች እኩል ተወካይ ይኖራቸዋል። ቬቶ ፓወር የሚባል ነገር አለ። ለማይኖሪቲ ደግሞ እዛው ያሉት ህዳጣ ማህበረሰቦች ደግሞ ቬቶ ፓወር ተሰጣለ። እንዳየ አስፈላጊነቱ ኮንስቲቱሽናል ዲሞክራሲ ትንሽ ተሞክሮ ነበር በአለ ኢህአዴግ ፓርቲ የሚባለው ፓርቲ ውስጥ ኢህአዴግ 4 ፓርቲ ነበር አይደል? እያንዳንዳቸው እኩል ከዛ ደግሞ ቬቶ ፓወርም ነበራቸው። ምናልባት በተወሰነ ደረጃ ተሞክሮ ነበር ግን ያም ትክክለኛ አልነበረም። አክቹዋሊ ያካሄዱ ኢህአዴግ ሳይሆን ስዊዘርላንድ ውስጥ የሚተገበር የፌደራል ስርዓት አወቃቀር አለ። ያንን እንደ እርሾ እንደ መነሻ ተወስዶ ወልቃይት ላይ ተሞክሮ የወልቃይትን ተሞክሮ ለኢትዮጵያ ለአጠቃላይ ለኢትዮጵያ ማለት ነው የፖለቲካ መድህን ማድረግ ይቻላል ነው። ግን በዚህ መልኩ አሁን ሌላው ፌደራል ስርዓት ላይ እንደዚህ ባለቤትና ደባል እያልክ እየተጠቀምክ ወልቃይት ላይ የተለየ ነገር የምትጠቀም ከሆነ እና በዛ የሚቀጥል ከሆነ አይ ቲንክ እንትናለ ማክኒያ አይደለም። ስለዚህ ነባሩ መከተል ያለው ለውጥ ማምጣት ነው ከሆነ መሆን ያለበት እንጂ ወልቃይት ላይ ብቻ የሚሞከር መሆን የለበትም። በቃ ወይ ነባሩ ነው በቃ ባለቤቱ ወልቃይት ነው። ከዛ ደግሞ እዛ ደግሞ የትግራይ ተወላጆችና ሌሎች ተወላጆች ደግሞ መተው በእኩልነት መኖር ይችላሉ። ይሄ ኢትዮጵያ ውስጥ ያለው አሁን ያለው የፌደራል ስርዓት መርህ ነው። ይሄ መርህ ነው መተግበር ያለበት ወልቃይት ላይ አለዛ እንደ ሀገር መቀየር ያለበት እንጂ ለወልቃይት ብቻ የተለየ ሞዳሊቲ ተጠቅመህ ሌላውን ደግሞ በደባልና በባለቤት መርህ እያስተዳደርክ አይ ቲንክ ፌር አይደለም። አመሰግናለሁ ዳሬ። ወደ ቤተሰቦቻችን ዛሬውን አንድ አፍታ ላይ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።